ምድር ላይ የመጨረሻ በህይወት ቆሜ ናታንን ማንም ሰው ሊነጥቀኝ አይችልም። አይጠበቅብሽም። እንዲሁ ራሱ እኮ ውብ ነሽ የኔ እናት። ዛሬማ በውበት ለህይወት መደረብ አለብኝ። ለምን? እኔ እኮ እንዳላሳፍረክ ብዬ ነው። ሰላም ተይ፣ እንደሱ አትበይ። እኔ ባንቺ መቼም አፍሬ አላውቅም። ይልቁን ቶሎ ቶሎ በይና ልበሽና እንውጣ። እሺ በቃ ተረጋጋ ታዲያ። የሮዚና የማኪ ግብግብ አሁንም እንደቀጠለ ይገኛል። ማኪ አሁን ላይ በጣም እልገብታና የናታን ፍቅረኛ ማን እንደሆነች ለማወቅ ያው ግብግብ ይዛለች። ምክንያቱም አስተዋውቀኝ ባለችበት ሰዓት እንግዲህ የራት ግብዣ አዘጋጅተዋል። ራት ግብዣው ላይ እንግዲህ ያው መድኃኒት አብልታ ለማግደል ነው አላማዋ። እሷም ይሄንን ለማድረግ ምንም ወደኋላ የምትልበት ጉዳይ አይኖራትም። ምክንያቱም ናታን የኔና የኔ ብቻ ነው በማለት እየዛተች ትገኛለች። ሮዝም እንግዲህ ያው ናታን የሱ ፍቅረኛ ማን እንደሆነች ማስተዋወቅ እንዳለበትና ለማሳየት ግዴታ እንዳለበት እየነገረችው ነው። ሰላምም እንግዲህ አሁን ላይ ካላስተዋወቀኝ አንተ ለኔ ያለህን ስሜት ምን አይነት እንደሆነ ማወቅ አለብኝ እና ካላስተዋወቀኝ ለኔ ምንም አይነት ስሜት እንደሌለ ነው የምረዳው። በእኔ የምታፍር ከሆነ ካሁን በኋላ ምንም አይነት ግንኙነት ሊኖረን አይችልም በማለት ያው ናታንን እያስፈራራቸው ትገኛለች። ናታንም እንግዲህ ከዚህ አስተዋውቀኝ ጀርባ ብዙ ነገር እና ስቃይ መከራ እንዳለ እየተሰማው ስለሆነ ለአንቺ ሰላም ስል ነው ይሄን ሁሉ ነገር አላደርግም እያልኩኝ ያለሁት ቢላትም ልትረዳውም አልቻለችም። ምክንያቱም ይህንን ነገር አቅደውበትና ያው ለሆነ ለማድረግ የፈለጉን ነገር ስላለ ያው ስለገባው ነው አስተዋውቀኝ ብለው በድንገት ይሄንን ነገር ያደረጉት። ያው የሆነ ችግርና የሆነ እቅድ እንዳላቸው ስለገባው ነበረ። ሰላም ግን ይሄንን ነገር ልትቀበለውና ፈቃደኛ ሆና ይሄንን ነገር ልትተው አልቻለችም። ምክንያቱም እኔ ሴት ነኝ፣ ለኔ ያለህን ክብርና ለኔ ያለህን ታማኝነት ማወቅ ፈልጋለሁ በማለት ያው ናታንን እንግዲህ እየነገረችው ትገኛለች። ሮዚም አሁን ላይ ይሄንን ነገር ካላደረግ ሰላምን እስከ መጨረሻው ታጣታለህ በማለት ያው እውነታውን ነግረዋለች። በእርግጥ ሰላም ይህንን ነገር ለማድረግ የተገደደችው ያው እንግዲህ ለሷ ያላትን ቦታ ለማወቅ ስለፈለገች እንጂ ያው ናታንን ጠልታው እንዳልሆነ ሁላችንም የምናውቀው ነው። እንግዲህ ማኪም ሰላም ምናምን እያወሩ በነበሩበት ሰዓት ያው ማኪ ድንገት ገብታ ሰምታቸዋለች። ሰላም ነው እንደ ስሟ የፍቅረኛ ስም በማለት ጥያቄ አቅርባላቸዋለች። ያው እንግዲህ ሮዚም አዎ እንግዲህ በዓለም ላይ ካሉት ሰላሞች ማንኛት እንደሆነች ለይተሽ ማወቅ ከቻልሽ የናታን ፍቅረኛ ስሟን ሰላም ነው በማለት መልሳላታለች። ሰላም ውድና የተከበራችሁ ወደ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ተረፍረፍ ይበልልኝ እያልኩ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር የሆናችሁም ላይክ ሼር በማድረግ ተባበሩኝ። እንግዲህ ውድ የቻናሌ ቤተሰቦች እንግዲህ ሮዝ ክፍል 8 እንዳያችሁት ማኪም በጣም ያው ሮዝን ለማስገደል ያው ሰዎቿን ልካ ነበር። ሮዝም እንግዲህ ጀግናና አንበሳ ስለሆነች ይሄንን የሴራ ገመድ በጣጥሳው አልፋለች። ያው እንግዲህ ሰውየውን በቆመበት ያው እዛው ቆመበት ገትራው በጣገቡ ልብሷን ቀያይራ አልፋ ያው ወንድሟንና ሰላምን ለማገናኘት ሰላምም እንግዲህ ያው ቤተሰቦቹን እንዳስተዋውቃት በማድረግ ያው ዝግጅታቸውን እየጨረሱ ይገኛሉ። ማኪም እንግዲህ ያው መድኃኒቷን ጨብጣ እንግዲህ ዛሬ የመጨረሻ ግብዣሽ ያውም ደግሞ ከኔ ጋር ይሆናል እራት ግብዣሽ በማለት ያው መድኃኒቷን እያሽኮበኮበች ትገኛለች። እንግዲህ እናታቸውም ስራ ባለችበት ሰዓት እንግዲህ ደውለው ነይ ቶሎ እንጂ አንቺን ነው የምንጠብቀው በማለት በተስፋ በጉጉት እየጠበቀች ትገኛለች። ማኪ እንግዲህ መጨረሻዋ ጉዷ ምን እንደሆነ አላወቀችም። ያው እንግዲህ ሰላምንም በተቀመጠችበት ሄዳ ክላሷ ከናታን ስርስር የምትይውን ነገር ማቆም አለብሽ። ቀለበቱን ደግሞ ልክ የቀለበት ቀን ነው ቀለበት አርግሽ ያየሁሽ እና ከናታን ጋር ያለሽ ግንኙነት ምንድን ነው በማለት ያው ሰላምን ጉሮሮዋን አንቃ ስታስጨንቃትና ስታሰቃያት ነበር። እንግዲህ ሰላምም እኔ ምንም አይነት ግንኙነት የለኝም በማለት
ጥላት እንድትወጣ አድርጋለች። ግን ቢሆንም ያው ሰላምን ለማጥቃት ማኪ ወደ ኋላ የምትልበት ጉዳይ አይኖራትም። ምክንያቱም የቅናት ነገር በጣም ከባድ ነውና ቅናት መድኃኒት የሌለው ችግር ነውና በጣም ያው በቅናት እየተሰቃየች ትገኛለች። በማይወዳት ሰው ቅናት እየቀናች ትገኛለች። የሚወዳት ሰው ቢሆን እንኳ ምንም ችግር የለውም፣ ለሷ ቦታ ቢኖረው ያው የፈለገችውን ነገር ብታደርግም ያው ያምርባታል። ግን አሁን ላይ በናታን ውስጥ ማኪ ምንም አይነት ቦታ እንደሌላት አይደለም ሮዚ እሱ ራሱ በተግባር እያሳያት ይገኛል። ቢሆንም ግን ያን መረዳት አቅቷት እሷ ወደ ሌላ ነገር ነው እየተጓዘች ያለችው። እንደውም ያው እንግዲህ የተላከባት ሰው የሰላም አባት እንደሆነ ስለተረዳ የሰላምን አባት ለማስገደል ብዙ ነገር እያደረገች ነበር፣ ግን ሊሆንላት አልቻለም። እና ውድ ቤተሰቦች እንግዲህ ሮዝ ድራማ በጣም አጓጊና ደስ የሚል የቤተሰብ ድራማ በመሆኑ በጣም ደስ ይላል። ብዙም ትምህርት አለው፣ ቁም ነገር አዘልም አለው። በዛ ላይ አንዳንድ የሚያበሳጭ ነገር ቢኖረውም የሮዚ ነገር ሁሉንም ነገር ይደመስሰዋል። በጣም ነው ደስ የሚለው። በዛ ላይ ደግሞ ናታንም ለእናቱ ያለው ክብር በጣም ደስ ይላል። እንግዲህ የሰላምና የናታንም ፍቅር በጣም ያስቀናል። ፍቅራቸው ሆኖ ወልደው ከብደው የምናያቸው ይሁን። በዛ ላይ ደግሞ እንግዲህ እናቲቱ መረዳት አለባት። ምክንያቱም በአሁኑ ሰዓት ላይ የማንም ልጅ እንግዲህ አሁን ላይ በራሱ ፍላጎት እንጂ በእናት አባት ጭቆና ስር ኑሮ ሆኖ የማይፈልገውን ህይወት የሚኖር ሰው ስለሌለ አሁንም እንግዲህ ናታንን መረዳት አለባት። ያው ሁሉ ነገር እንደጊዜው ነው የሚሆነውና እንግዲህ ሮዚም እንግዲህ ያው ናታንና ሰላምን ሳታጋባና ሳታገናኝ ምንም ወደ ኋላ የማትልበት ነገር ስለሆነ የቆርጣ ተነስታለች። ወንድሟንና ሰላምን ለማገናኘት ያላት ጉጉት በጣም ደስ ይላል። እንግዲህ አይደለም ለሷ ብቻ ለሁላችንም ለተመልካች በጣም ደስ የሚል ነገር ነው እየሰራች ያለችው። አሁንም ቀጥይበት ነው የምንለው። ምክንያቱም ለሰራተኛ ያላትን ክብር፣ ለወንድሟ ያላትን ፍቅር እያሳየችን ነው በተግባር የምትገኘው። በጣም ነው የምናመሰግነው። በዙ አጋጣሚ ክበሪልን፣ ጠንክሪ። በጣም ደስ የሚል ነገር ነው እየሰራሽ ያለሽው። እናመሰግናለን። እና እንግዲህ ውድ ቤተሰቦቼ ያው እናቱም እንግዲህ በጣም ተናዳ ነው ያለችው። የማኪን ምክር በማዳመጥ ያው እንግዲህ ምን ሊያደርጉ እንደፈለጉ ባይታወቅም በጣም እናቲቱም ያው እንግዲህ የማኪን ነገር ነው እየሰማች ያለችው። በእርግጥ ግን ማኪ አሁን ላይ ምንም ማድረግ እንደማትችል እያሳዩት ነው። እንግዲህ በስተመጨረሻ ናታንም ያው እንግዲህ ሰላምን ይዞ እጇን እየጎተተ ድንገት ብቅ ብሎባታል። እንግዲህ ማኪን ባለችበት ቁማ አደርጋለች። ምክንያቱም ማመን እስከሚያቀታት ድረስ ሌላ ሰላም ስትጠብቅ ቤት ያለችው ሰላም ናት እንግዲህ ብቅ ያለችው። እንግዲህ ሰላምም እንግዲህ ሽር ብላ ሽንቅጥቅጥ ብላ ያው እንግዲህ ማኪ ፊት ለመቆም በቅታለች። በጣም ደስ ይላል። እንግዲህ ውድና የተከበራችሁ ውድ ቤተሰቦቼ እንግዲህ ለዛሬ ያልኳት ቪዲዮ ይችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር የሆናችሁም ላይክ፣ ሼር በማድረግ ተባበሩኝ። እንግዲህ ውድ ቻናሌ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልልኝ እያልኩኝ በዚሁ እሰነባበታለሁ። መልካም ጊዜ ለሁላችሁ።